አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ ደግሞ ወረቅ አይነብን እንስራ። እዚጋ ቲማቲም፣ ቀይ ሽንኩርት፣ ከዝበራና በግዶኒስ፣ ፍሬሽ ናና ደግሞ እዚች ጋር አለችኝ። እነዚህን ከትፌ ከአንድ ላይ አስቀምጫለሁ። ከዛ ወደ ቅመሙ እንሄድ። እዚህ ጋር ፓውደሩ ነጭ ሽንኩርት ከአንድ ላይ የተዘጋጀ ቅመም፣ ፍልፈል አስወጥ እና ጨው እዚህ ጋር እነዚህ ቅመሞች አሉ። ከዛ ደግሞ ሳልሳ ሮማን እዚህ ጋር አለ። ሎሚ አዘጋጅቻለሁ። የሚበቃችሁ እናንተ ታውቃላችሁ፣ እንደ ብዛቱም እንደማለት ዘይት አለ። ከዛ እነዚህ ናቸው በቃ የሚያስፈልጉ ለወረቅ አይነት የሚያስፈልጉ ቅመሞች ሁሉም እነዚህ ናቸው። ሁሉም ሰው አንድ አይነት አይደለም አሰራሩ። የኔ አሰራር እንደዚህ ነው። ሁሉም የተለያየ አሰራር ነው የሚሰራው፣ ግን እኔ እንደዚህ ነው። ይሄንን ነው የምሰራው፣ እንደዚህ ነው የምሰራው። ከዛ እነዚህን ካደባለኩ በኋላ ይሄን እስከማደባለቅ ድረስ ሩዜን አጥቤ ጠፈፍ እስከሚልኝ ድረስ ለብቻ አስቀምጫለሁ። ከዛ ሩዜ ጠፈፍ ብሎ በደንብ ብሆ ከሄደልኝ በኋላ አንድ ላይ ያደባልቀዋለሁ ማለት ነው። አንዳንድ ጊዜ ሩዙን ጠብሰዋለሁ፣ ግን በጣም የሚጣፍጠው እንደዚህ ነው። ከዛ እንደዚህ ሩዜ ውሃ በደንብ ከተጠፈጠፈ በኋላ ከቅመሙ ጋር በደንብ ባርጌ አቀላቅለውና ወዲያው አይደለም ምን የምሰራው፣ በነጋታው ነው። ከአንድ ቀን በኋላ ነው የምሰራው እንጂ ወዲያው አይደለም የምሰራው። የሆነ ጣዕም ይኖረዋል። ስትሰሩት ደግሞ ቶሎ የመብሰል እንትን ይኖረዋል። እንደዚህ በደንብ ከለወስኩ በኋላ ፍሪጅ ውስጥ አሳድሬ በነጋታው ነው የምሰራው እንጂ በአንድ ጊዜ ወደ ሰርቼ ወደ እንትን ይለኝ የሆነ ጣዕም በጣም ነው የሚጣፍጥ። ከዛ እዚህ ጋር ከአንድ ቀን በኋላ እንደዚህ እየጠቀለልኩ ነው። ሳውዲ ውስጥ በጣም የሚወዱት ምግብ ነው። እያችሁ እንደዚህ ያደረጋችሁ መጠቅለል ማለት ነው። መጠቅለሉ መቼም አያስቸግርም። በጣም ትንንሾች ቅጠሎች ካልሆነ በስተቀር ተለቅ ተለቅ ያለ ቅጠል አለ። የተለያየ ነው። ምርጥ አድርጋችሁ እንደዚህ ስሩ። ቀላል ነው። ያችሁት እንዴት እንደሚያምር ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ባይ